አንድ ሰው በርቀት ኒካህ አስሮ ሳይገናኙ በመካከላቸው ችግር ቢፈጠር ባለማወቅ ልጁ እስልምናን እንደተቀበለ ወዲያውኑ ነው ኒካህ ያሰሩት። ስለ ኒካህ የሚያውቀው ነገር አልነበረውም። ሶስቱንም ፈትቻለሁ ብሏት ወዲያው ረጃዕቱ ቢል ኒካሁ ይኖራል አይኖርም የሚል ጥያቄ ነው። በመጀመሪያ ደረጃ ማንኛውም ሰው ኒካህ አስሮ ግንኙነት ሳያደርጉ አብረው በር ዘግተው ሳያሳልፉ በፊት ፈትቻለሁ ካለ ከዛ በኋላ ረጃዕቱ ማለት አይችልም። ፈትቻለሁ ያለው በአንድም ይሁን በሁለትም ይሁን ኒካህ ታስሮ አብረው ሳያሳልፉ የተፈታን ኒካህ በረጃዕቱ መመለስ አይቻልም። በረጃዕቱ የመመለስ አንዱ ሸርጥ ኒካህን ካሰሩ በኋላ የተገናኙ አብረው ያሳልፉ መሆን አለባቸው እንጂ ኒካህ ታስሮ አብሮ መሆን ያልጀመረ ሰው ሳይገናኙ ኒካሁ ቢወርድ በረጃዕቱ መመለስ አይችሉም። ሌላው በአንዴ ሶስት ከፈታ የበለጠ ረጃዕቱ ማለት አይችልም። ያልተገናኛትን ሴትም አብረው ያላሳለፉ ሴትም ቢሆን ወይ የሚለው አወዛጋቢ ኺላፍ ያለበት ጉዳይ ነው። አዲስ ነው የሰለመው ስለ ኒካህ ምንም አያውቅም በሶስት መፍታት የሚያስከትለውን አያውቅም የሚለው ዞሮ ዞሮ ፍቺ ምን እንደሆነ ካወቀ መፋታትን አስቦበት ፈትቻለሁ ካለ ይህ ምክንያት አይሆንም። የሱ ግምት አይደለም የሚታየው፣ የሸሪዓው ህግ ነው የሚታየው። በተለይ ፍቺን በተመለከተ ሰዎች በጊዜው ስሜታቸውን መቆጣጠር ትተው እንደፈለጉ ከሆኑ የልባቸውን ካደረሱ በኋላ ተመልሰው ሳላስበው ነው፣ ሳልፈልገው ነው፣ ተቆጥቼ ነው፣ ተናድጄ ነው የሚሉ ሰዎች አሉ። መቼም ሰው እየሳቀ እየተደሰተ ኒካህ አያወርድም። ቁጣ ላይ ሆኖ ስሜት ላይ ሆኖ ነው ኒካህ የሚያወርደው። በስንት አንድ ተመካክረው ተማምነው መቀጠል አልቻልንም፣ ሁለታችንም ከሁለት አንዳችን በኒካሁ እየተጎዳ ስለሆነ እንለያይ ይሻላል ብለው ተስማምተው ሊፋቱ የሚችሉ ሰዎች ሊኖሩ ይችላሉ። ወይላ አብዛኛው ሰው ንዴት ላይ ቁጣ ላይ ሆኖ ኒካህ የሚያወርደው ደስ ያለው እየሳቀ እየተደሰተ ኒካህ አወረድኩ የሚል ሰው የለም። በሸሪዓው የሚታየው በምርጫው በፍላጎቱ አስቦ አልሞ ኒካሁ ማውረዱ ነው የሚታየው። በማውረዱ ይሄን ውሳኔ በመወሰኑ የሚመጣበትን ነገር አለማወቁ ፍቺውን ውድቅ ያደርገው። በሶስት ከፈታ መልሻለሁኝ ማለት እንደማይችል አለማወቁ ያለው ነገር ከመጀመሪያ የወለዳቸው ልጆች ከመካከላቸው የሆነ ከተከሰተ በአንቺ ምክንያት ነው እያሉ ሰላም አሳጥተው በዚህ ምክንያት እንዲፈታኝ ልጠይቀው ወይስ ምን ይመክሩኛል የሚል ጥያቄ ሆነ መገደሉ ይቀራል ማለት እነሱ እንዳሉት በእነሱ መሀል ጠብ እንዲፈጠር ሰበብ ሆነች ከሆነ ላለመቀጣት ምክንያት አይሆንም። እንዲህ አይነቱ ድርጊት ማስረዳት ግን አብረው ያላሳለፉ ሰላምን እንደምትመኙ ለእነሱም ሰላም መመኘት ይጠበቅብናል። ብዙሃን ጅምሁር ዑለማ አማ አንቺ ምንም ያጠፋሽው ጥፋት ሶስቱም ኒካህ ይወርዳል ከሌለ ሌላ ባለግብታ እስካልፈታሽ እነሱ ጉዳይ በእነሱ መሀል ጣልቃ ሳትገቢ የግልሽን ኑሮ ከሆነ የምትኖሪው እነሱ በአንቺ ሰበብ ነው ብለው ይህ የብዙሃኑ ምርጫ ነው። ነገር ግን ተደጋጋሚ ቢናገሩም ታቢዒዎችም አላህ ዘንድ የሚያስወቅስ ነገር እነሱ ራሳቸው በቅርብ ጊዜ ከነበሩት እና ኢብኑ ባዝ ዳሩን ሳይፈልጉ ቀርተው የተለያዩ ችግሮች ሲገጥሟቸው ችግራቸውን ሁለተኛ ተዳርጋ ከዛ በኋላ በአዲስ መህር አላህ ተባረከ ወተዓላ ወላ ተዚሩ ዋዚረቱን ዊዝረ ኡኽራ። ሌላኛው ጥያቄ የፈቱትን ባል በተደጋጋሚ በስልክ ማውራት እንዴት ይታያል የሚል ጥያቄ ነው። አንዲት ሴት ባሏ ከፈታት ጠላቁ ረጅዒ ከሆነ ዒዳው ካለቀ አሊያ የመጨረሻ ፍቺ ከሆነ ለሷ አጅነቢ ነው። እንዴተኛውም አጅነቢ ወንድ ልትጠነቀቀው ልትርቀው ይገባል። ድሮ በትዳር ስላሳለፈን ብለው እየደወሉ ሊያወሩ ሊታዩና ሊገናኙ አይገባም። ምናልባት በመሃላቸው ልጆች ካሉ የልጆቹን ሁኔታ ለመጠየቅ ሊደውል ብቻዋን ሳትሆን ሰው ባለበት ሄዶ ሊያያቸው ይችላል። በዚህም አሳቦ ቢሆን ተደዋውለው ረጅም ወሬ ሊያወሩ ሊቀልዱ ፊትና ሊያስከትል የሚችልን አካሄድ ሊሄዱ በጭራሽ አይገባም። ነብዩ ሰለላሁ ዐለይሂ ወሰለም ሰሐቦቻቸውን ሴቶች ወዳሉበት ቦታ እንዳይገቡ ከልክለዋል። አደራቸውን አትግቡ ብለዋል። የባል ዘመድስ እንዴት ይታያል እሱ መግባት ሲባሉ ይሄማ ሞት ነው ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ባዕድ ወንድና ባዕድ ሴት ተነጥለው የተቀመጡ እንደሆነ ሶስተኛው ሸይጣን ይሆናል ብለዋል። በስልክ ደረጃም ቢሆን ባዕድ ወንድ ከባዕድ ሴት ተደዋውለው ከመስመር የወጣ ንግግር መናገራቸው ስሜት የሚቀሰቅስ ወሬ ማውራታቸው በተወሰነ መልኩ ኸልዋ ውስጥ ይገባል፣ ቀልብን ያደርቃል፣ የምላስ የጆሮ ዝሙት ይሆናል። ስለዚህ የሚያወሩት በዚህ መልኩ ከሆነ ወንጀለኛ ናቸው፣ ማቆም ይወጅብባቸዋል። የሚደዋወሉት መማለስ የሚችሉበት ሁኔታ ኖሮ እንዲማለሱ ለመግባባት ከሆነ አላህን ከመፍራት ጋር ቢያወሩ ችግር የለውም ፍቺው ካላለቀ።
ወይም ሌላ ባል አግብታ ፈታ ከሆነ እንደ አዲስ ሊያገባት፣ አሊያ ልጆች ኖረውባቸው ስለ ልጆቻቸው ህይወት ለማውራት ከሆነ አላህን ከመፍራት ጋር ስሜት የሚቀሰቅስን ንግግር ካለመናገር ጋር ቢያወሩ ችግር የለውም። ወይላ አላህን ሊፈሩ ሊጠነቀቁ ይገባቸው። በሶላት ውስጥ ያስነጥሰን አልሐምዱሊላህ ማለት አለብን ወይስ ምን ማድረግ አለብን የሚል ጥያቄ ነው። ነቢያችን ሰለላሁ ዐለይሂ ወሰለም አንዳችሁ ሲያስነጥስ ጌታውን ያመስግን ብለዋል። ይሄ ሶላት ውስጥ ከሶላት ውጪ ተብሎ አልተገደበም። ሶላት ውስጥ በነቢ ዘመን ከሳቸው ጋር አብሮ የሰገደ ሶላት ውስጥ አስነጥሶ ጌታውን ያመሰገነን ሰው ነቢ ሰምተው ማን ነው የሰገደን ሳለ ያስነጠሰው ጌታውን ያመሰገነው ብለው ጠይቀው ያስነጠሰው ሱሐቢ እኔ ነኝ ሲላቸው ነፍሴ በእጁ ባለችው በአላህ እምላለሁ 30 ምናምን መላኢካ ይህችን የምስጋና ቃል ወደ ሰማይ ይዤ የምወጣው እኔ ነኝ እያለ ተሽቀዳድመዋል ብለዋል። ብዙሃኑ የፊቅህ ሊቃውንት ሱሐቦች፣ ታቢዒዮች እነ ኢማም ሻፊዒ፣ ኢማም ማሊክ፣ ኢማም አሕመድ ሌሎችም ሶላት ላይ ሆኖ ያስነጠሰ ሰው አልሐምዱሊላህ ማለት እንደሚችል ተናግረዋል። አልሐምዱሊላህ የሚባለውም ሌላ ጊዜ ከሶላት ውጪ አስነጥሰን በድምፅ አልሐምዱሊላህ እንደምንለው መሆን ይችላል። ነገር ግን አብሮን የሚሰግድ ሰው ካለ እንዳይወሰወስ ምናልባትም ረስቶ የርሐሙከላህ እንዳይል ከሰው ጋር ከሆነ የምንሰግደው ለራሳችን ብቻ እያሰማን መሆን አለበት። ለብቻችን ከሆነን ወይም የሚወሰወስ ወይም ሰው ማይወሰውስ ከሆነ ድምፅ አውጥቶ አልሐምዱሊላህ ማለት ይቻላል። ነገር ግን ሌላ ሶላት ውስጥ ያለ ሰው ላስነጠሰ ሰው አስነጥሶ አልሐምዱሊላህ ላለ ሰው መልስ መስጠት አይችልም። ከሶላት ውጪ ከሆነ ነው ሰው ሲያስነጥስ ጌታውን አመስግኖ ሰው አስነጥሶ አልሐምዱሊላህ ሲል የሰማ ሰው የርሐሙከላህ ማለት የሚችለው ከሶላት ውጪ ከተከሆነ ነው። ሶላት ውስጥ ሆኖ ከሚሰግድም ሰው ይሁን ከማይሰግድ ሰው ሶላት ውስጥ ከሌለ ሰው አስነጥሶ አልሐምዱሊላህ ሲል የሰማ ሰጋጅ የርሐሙከላህ ብሎ መልስ መስጠት አይችልም። ምክንያቱም የርሐሙከ አላህ የሚለው ሰውን ማናገር ነው። ሶላት ውስጥ ሰውን ማናገር አይቻልም። እየሰገዱ አልሐምዱሊላህ ማለት የተቻለው አልሐምዱሊላህ ማለት አላህን ማመስገን ስለሆነ ነው። ሶላት የተደነገገውም አላህን ለማወደስ፣ አላህን ለማመስገን፣ አላህን ለማጥራት፣ ቁርአን ለመቅራት፣ ዱዓ ለማድረግ ነው። እዚህ ሶላት ውስጥ አልሐምዱሊላህ ማለት ከሶላት ዓላማ ጋር አይጋጭም። የተኛውም ሶላት ክፍል ላይ ቢሆኑ መሃል ላይ አልሐምዱሊላህ ማለት ይቻላል ምክንያቱ ከተገኘ። አስነጥሶ አልሐምዱሊላህ ላለ ሰው መልስ መስጠት ግን የርሐሙከ አላህ ኺጣቡ ንግግሩ ለሰው ነውና የሚሆነው አላህ ይዘንልህ ማለት ነውና የሚሆነው ሰው ማናገር ነው፣ አይቻልም። ነቢይም አለይሂ ሰላቱ ወሰላም ሶላት ላይ ሆኖ ላስነጠሰ ሰው መልስ ሲሰጥ ለሰሙት ሰው ኢነ ሃዚሂ ሶላተ ላ የሒሉ ፊሃ ሸይኡን ሚን ከላሚ ናስ ብለዋል። ሶላት ውስጥ ምንም አይነት የሰው ንግግር አይቻልም፣ ሰው ማናገር አይቻልም ብለዋል። ሌላኛው ጥያቄ ሐዋላ መስራት አስቤ ነበረ፣ በሸሪዓ እንዴት ይታያል? ምንስ ይመክሩኛል? የሚል ጥያቄ። ባለንበት ጊዜ ሐዋላ መስራት ብዙ ችግሮች አሉት። ከህግ አንጻርም በዓለም አቀፍ ደረጃ እንደ ትልቅ ወንጀል የሚታይበት ሁኔታ አለ። ከዲን አንጻርም ብዙ ጊዜ ይህን ስራ የሚሰሩ ሰዎች ሸርጡን በማጉደላቸው ምክንያት ሪባ ውስጥ የሚገቡበት ሁኔታ በብዛት ይታያል። ሐዋላ የሚሰራው ሰው ደንበኞቹ ወደ ሀገራቸው እንዲላክላቸው የሚፈልጉትን ብር እጁ ላይ ሲያስገቡለት ገንዘቡ እንዲላክላቸው ከሚፈልጉት ሀገር ላይ የሚገኘው ተወካዩ ገንዘቡን ከላኩ ቤተሰቦች ጋር በአካል ተገናኝቶ ውጭ ካለው ባልደረባው ጋር በስልክ ተገናኝተው እገሌ ለሚባል ሰው የኔ ያክል ብር ሰጥ ሲለው ልክ በእጁ ሲያስገባ እዚህ ደግሞ ሆኖ የሚልከው አካል እዚህም ደግሞ ገንዘቡን የሚልከው አካል ብሩን በእጁ ሊያረግ ይገባል። በአየር ላይ እጅ በእጅ ተረካከቡ ማለት ነው። ምክንያቱም ሁለት የተለያዩ ገንዘቦችን ለመለዋወጥ ለመመንዘር እጅ በእጅ መሆን እንዳለበት ነቢያችን ሰለላሁ ዐለይሂ ወሰለም በሐዲስ ተናግረዋል። ኢዛ ካነ የደን ቢየድን ብላ እጅ በእጅ ከሆነ ብላ
ሰዎች ላክልኝ ብለው ሐዋላ ለሚሰራው ሰው ስትወት ሄደው ከሰዓታት በኋላ ወይም በ3 በ4 ቀን ውስጥ የሚልከው ከሆነ እጅ በእጅ የሚለውን ግልጽ በሆነ መልኩ ነብዩ ሰለላሁ ዐለይሂ ወሰለም ያስቀመጡትን ህግ መጣስ ነው የሚሆን። እንደዚሁ ደግሞ የሰው ሐቅ ተሰብስቦ በአግባቡ ሳያደርሱ የሚቀሩበት አማና የሚበሉበት የሚዘረፉበትም ጭምር አጋጣሚ አለና ይሄ ሁሉ አደጋ ስላለው መቅረፍ የተቻለ ነው። ከነዚህ ሁሉ ሙኻለፋቶች ከጠራና በትክክለኛው መንገድ ህጉን ጠብቆ መስራት ከቻሉ ከዲኑ አንፃር የሚከለከልበት ሁኔታ አይኖርም።